ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ዛሬም ተገኘን። ቤተሰቦች በርከት ያሉ ዜናዎች ስለ ዩናይትድ ወጥተዋል። ይሄ ሳምንታችን እንግዲህ ጥሩ ነው። በጣም ሙዲ ነን። ሙዳችን ተመልሷል ማለት እንችላለን። ምክንያቱም ክሪስታል ፓላስን እንግዲህ ያሸንፈናል። አሁን ደግሞ ሐሙስ ነው ጨዋታ የምናደርገው። የእንግሊዝ ፕሪሚየር ሊግ ዛሬ ጨዋታዎች አሉ። የፌስቲቭ ፔሪድ ጨዋታዎች ናቸው እና ዛሬ እና ነገ ሲደረጉ ዩናይትድ ግን እስከ ሐሙስ ድረስ መጠበቅ ይኖርብናል። ምሽት 5 ሰዓት ላይ በኦልትራፎርድ ዌስትሃም ዩናይትድን እንገጥማለን እና ከዚህ ጨዋታ በፊት ማወቅ ያሉባቸውን መረጃዎች ከዛሬ ጀምሮ ነገ እያደረስናችሁ እንቀጥላለን። በጣም አስደሳች ዜናዎች ተሰምተዋል። 2 ተጫዋቾች ከጉዳት ተመልሰዋል ተብሏል። በሌላ በኩል ግን ሩበን አሞሪም በተጫዋቾች ምርጫና አንዳንድ ተጫዋቾች ላይ በሚወስዱት ያሰላለፍ በተለይ ፖዚሽናል ውሳኔዎቻቸው ላይ አሞሪም ከፍተኛ ጥንቃቄ ማድረግ ሊኖርበት እንደሚችል እና የተጫዋቾች ማኔጅመንት የጨዋታ ላይ አጠቃቀም ለሩበን አሞሪም ውጤት በቀጣይ ጨዋታዎች ላይ ምን ያህል ወሳኝ እንደሆነ የምንመለከተው ቀጣይ መረጃ ነው ማለት ነው። ይሄን እናያለን በስፋት ከተለመዱ የቅድመ ዝውውር ዜናዎቻችን ውጭ ደግሞ ዛሬ ስለ ጄጄ ገብርኤል የመጀመሪያ ዩናይትድ በትንሽ ዕድሜ የተሰለፈ ተጫዋች ሊሆን ስለመቃረቡ ስለ አፍሪካ ዋንጫው እንዲሁም በተለይ እናያለን። ዛሬ በአፍሪካ ዋንጫ ምክንያት የዩናይትድ ተጫዋቾች ሚስ የሚያደርጓቸው ትክክለኛ ጨዋታዎች፣ በነገራችሁ ላይ ከፌዴሬሽኖች ጋር ተነጋግሮ ሊያቆያቸው ተስማምቷል። ልጆችን እስከ የትኛው ጨዋታ ያቆያቸዋል፣ በየትኞቹስ ጨዋታዎች ይመለሳሉ የሚለውን እንቃኘዋለን። ታዳጊ ፊርማን በተመለከተ በዩናይትድ ትራያል ሲያደርግ የነበረ ተጫዋች አሁን ለሌላ ክለብ ፈርሟል። ግን ዛሬና ነገ ሰሞኑን የሚጠበቅ ደግሞ አንድ ትልቅ ፈራሚ በዩናይትድ ቤት በካሪንግተን ይገኛል። ሕክምና ምርመራውን እያደረገ የዝውውር ሁኔታውን እያጠናቀቀ ነው የሚገኘው። አዲሱ ካሴዶ ተብሎ ይጠራል። ይህ ልጅ መረጃ ነግራችኋለሁ። ሌሎች ቅድመ ዝውውሮች ጉዳይ ትላንት ፋብሪሶ ሮማኖ ስለ ሴሜዶ የዩናይትድ ዝውውር በተመለከተ በጣም ቁርጥ ያለ የሚመስል መረጃ ሰጥቶናል። የፋብሪሶ ሮማኖ መረጃ ምን ይላል? ሴሜዶን በተመለከተም የምነግራችሁ የዜና አካል ነው። አንድ ብራዚላዊ ባለተሰጥኦ ተጫዋች ከግሬሚዮ ለማስፈረም ቼልሲና ዩናይትድ አንገት ለአንገት ተናንቀዋል ተብሏል። ልጁ ማን ነው? እነግራችኋለሁ። ከዛ ውጪ ደግሞ በጀርመኑ እንዲሁ ፍራንክፈርት እየተጫወተ የሚገኝ በጣም ጥሩ የሆነ የዊንግ ባክ ተጫዋች አለ። ይሄ ተጫዋች በዩናይትድ ተፈልጓል። ስለዚህም ልጅ እነግራችኋለሁ። አብራችሁኝ ስትቆዩ ብቻ እነኝህንና ሌሎችም በርከት ያሉ የመሳሰሉ መረጃዎች ስላሉ መረጃዎቹን እንግዲህ ላይክ በማድረግ ቤተሰቦቻችን እንዲሁም ሀሳብ አስተያየቶቻችሁን በመስጠት እንድትከታተሉ ጋብዛለሁ። መልካም ቆይታ። የእንግሊዝ ፕሪሚየር ሊግ የፌስቲቭ ጨዋታዎች ከዛሬ ጀምሮ ይደረጋሉ። ለ3 ተከታታይ ቀናት ሲደረጉ ማንቸስተር ዩናይትድ የፊታችን ሐሙስ ነው ጨዋታውን የሚያደርገው። ዛሬ በርንመዝ ከኤቨርተን ምሽት 4:30 እንዲሁም ፉልሃም ከማን ሲቲ ምሽት 4:30 እንዲሁም 5:15 ላይ ኒውካስል ዩናይትድ ከቶተናም የሚያደርጉት ጨዋታ ተጠባቂ ነው። ከዛ ውጭ ደግሞ ነገም ይደረጋል። በነገ ፕሮግራሞች አርሰናል ከብሬንፎርድ 4:30 ምሽት፣ ብራይተን ከአስቶን ቪላ እንዲሁ 4:30፣ በርንሌ እና ክሪስታል ፓላስ፣ ወልቭስ እና ፎረስት በተመሳሳይ 4:30፣ ሊድስ ዩናይትድ እና ቼልሲ 5:15 እና ሊቨርፑል እና ሰንደርላንድ እንዲሁ 5:15 የሚያደርጉት ጨዋታ ይጠበቃል። እንግዲህ በፕሪሚየር ሊጉ የመጨረሻ ጨዋታ ደግሞ ዩናይትድ የፊታችን ሐሙስ ከዌስትሃም ጋር የሚያደርገው የምሽት 5 የኦልትራፎርድ ጨዋታ ነው እና እንግዲህ ይህን ጨዋታ በማሸነፍ ዩናይትድ በአውሮፓ መድረክ ለመሳተፍ የሚያደርገውን ጥረት ማስቀጠል መቻል ይኖርበታል ማለት ነው። ተጠባቂ ነው ይህ ጨዋታ። ግን እኔ እንደው ሁል ጊዜ ስለ ዩናይትድ በተለይ ትላንት ግልጹን ለመናገር ሙከራ አድርጌያለሁ። ይሄ ከደጋፊ ክለቡን ከመውደድ ስሜት እንዲሁ ወጥቼ በዩናይትድ እርግጠኛ መሆን አንችልም። አሁን ፓላስን አዌይ ያሸነፈ፣ በኦልትራፎርድ መጥተው ደግሞ አሁን ዌስትሃምን ሲገጥሙ እንደሚያሸንፉ ነው እንግዲህ ዌስትሃምን ሁላችንም የምንጠብቀው ኤክስፔክት የምናደርገው። ግን ደግሞ እንደምንጠብቀው አንዳንድ ዩናይትድ ላይሆን እንደሚችል እንዲሁ ማሰብ አለብን። ኦፍኮርስ አክቹዋሊ እኔ የኦልትራፎርዶን የዌስትሃም ጨዋታ ያሸንፋሉ ብዬ ብገምትም እርግጠኛ ግን መሆን አንችልም። ዩናይትድ እያሳየን ካለው አንዳንድ ባህሪያት አንጻር ማለት ነው። ቲሙ የሞመንተም ቲም ነው። ቲሙ በተጫዋቾቹ ሙድ የሚንቀሳቀስ እንጂ ግዴታ እንደው ጨዋታ ማሸነፍ አለብኝ ብሎ የሚገባ ቲም እንዳልሆነ ሜንታሊቲያቸው
ተጫዋቾቹ ያላቸው ካራክተር በጣም ተገለባባጭ እንደሆነ ከዚህ በፊት ባደረጓቸው ጨዋታዎች በተለይ በጣም አይተናል። የኤቨርተኑ ጨዋታ በጣም ትልቁ ይሄ የሚያስጠነቅቀን ነገር ነው እና ያሸንፋሉ። ጨዋታውን ወደ አውሮፓ መድረክ የሚያሳትፈንን ውጤት ይዘው ለመውጣት 3 ወሳኝ ነጥብ ያገኛሉ ብለን ሁላችንም በደንብ ተስፋ እናደርጋለን። እንደ ኤቨርተኑ ይሄን እድል ሜስ እንደማያደርጉት እንጠብቃለን። የኤቨርተኑን ጨዋታ አሸንፈው ቢሆን ኖሮ ዩናይትድ አሁን የሚገኝበትን የደረጃ ሰንጠረዥ ያስቡት። ቤተሰቦቻችን በጣም ጥሩ ወደ ላይ መውጣት ይችል ነበር ማለት ነው። በአጠቃላይ እንደ ሲዝን ካየነው አምና ዩናይትድ በዚህ ሰዓት የነበረውን ደረጃ እንገምግም። እንግዲህ አምና ክለቡ ኮምፔር ስናደርገው ከ13ኛ ሳምንት ጨዋታዎች በኋላ በ2024/25 ሲዝን አምና ዩናይትድ 17 ጎል አስቆጥሮ 9ኛ ደረጃ ላይ ተቀምጦ ነበረ። በዚህ ሰዓት 13 ጎሎች ተቆጥሮበታል። እንዲሁም ከቶፕ 4 በ4 ነጥብ ርቆ ተቀምጦ ነበር የዛሬ ዓመት በዚህ ሰዓት ማለት ነው ከ13 ጌሞች በኋላ። ዘንድሮ ዩናይትድ አሁን 7ኛ ደረጃ ላይ ተቀምጧል። እንግዲህ በደረጃ ካየነው የ2 ደረጃዎች ማሻሻል አድርጓል። 21 ጎል አስቆጥሯል። ከአምናው አንጻር ካየነው ደግሞ በ4 ተጨማሪ ጎል የበለጠ ክለቡ አስቆጥሯል ማለት ነው። ነገር ግን በጣም በሚያስገርም ሁኔታ ዩናይትድ የተቆጠሩበት ጎሎች ከአምናው አንጻር ዘንድሮ በጣም በዝተዋል። ከ13ኛ ሳምንት ጨዋታዎች በኋላ አምና 13 ነው የተቆጠረብን፣ ዘንድሮ ደግሞ 20 ተቆጥሮብናል። 7 ተጨማሪ ጎሎች ዩናይትድ ተቆጥሮበታል ማለት ነው። ከቶፕ 4 ደግሞ በ3 ነጥብ ርቀን ተቀምጠናል። በጣም ኦፕን ነው የአውሮፓ መድረክ ለመሳተፍ ከሁለተኛ ጀምሮ አትሊስት እስከ 8ኛ ድረስ ያሉ ክለቦች ዩናይትድን ጨምሮ እድሉ አላቸው። ያለው የነጥብ ልዩነት ወይ በ4 ነው ወይ በ3 ወይ ደግሞ በ1 እያለ በዚህ መልኩ ነው ክለቦቹ የሚለያዩት ማለት ነው። እና የአውሮፓ ሻምፒዮንስ ሊግ ቦታን ለመቀራመት ዘንድሮ በርካታ ቡድኖች እንደሚፎካከሩ ይጠበቃል። እንግዲህ ዩናይትድም ይህን ነገር ሜስ ማድረግ እንደሌለበት እድሉን መጠቀም እንዳለበት እናስባለን። ዌስትሃሙ ጨዋታ እንደው ሰሞኑን ያው መረጃዎችን ማድረሳችን አይቀርም ዛሬም ነገም ጨምሮ ማለት ነው። የምንጠብቃቸው አንዳንድ ጉዳዮች አሉ። ለምሳሌ አሁን ቲሙ ተቀይሮ ካየንባቸው ጉዳዮች መካከል አንዱ ማዝራዊ በተፈጥሯዊ ቦታ መሰለፉ ነው። ከፓላስ ጋር ባደረግነው ጨዋታ ዩሮ ተቀይሮ ከወጣ በኋላ ማዝራዊ በሌፍት ሚን በራይት ሴንተር ባክ ሚናነት በጣም አውትሻን ያደረገ ተጫዋች ነው። ከዚህ በፊት እዛ ቦታ ላይ የተሰልፈው ብቃቱን አሳይቶናል። የዩናይትድን የቀይ መስመር አስፈሪ ሲያደርገው ተመልክተናል። ኢፌክቲቭሊም ማዝራዊ እንዲሁ ሲከላከልና ማጥቃት ባለበት ሰዓት ቡድኑን ለማጥቃት ሲያገዝ አይተናል። አሁንም ሩበን አሞሪም ይሄንን ተጫዋች በቋሚነት አሰልፈው ምናልባት ዮሮ አሁን ካለበት ሁኔታ አንጻር ልጁ እያገገመ ነው የሚገኘው። ባለፉት ጨዋታዎች ላይ ከሰራቸው ስህተቶች አንጻር ምናልባት ሊያስቀምጡት ይችላሉ እና ማዝራዊን እዛ ቦታ ላይ አሞሪም ማሰለፍ አለበት በብራይት ሴንተር ባክ ሚናነት ብለው አንዳንድ የእግር ኳስ ቤተሰቦች ሀሳብ ይሰጣሉ። ይሄ የአሞሪም ውሳኔ የሚጠበቅ ነው። ሌላው እና ትልቁ ውሳኔው ግን የማርቲኔዝ እና የሉክሾ ሁኔታ ነው። ያው ሉክሾ አሁን በማርቲኔዝ ቦታ እየተጫወተ እንደሆነ ታውቃላችሁ፣ ግን ደግሞ በጣም ጥሩ ፐርፎርም እያደረገ ነው። በተለይ በፓላሱ ጨዋታ የሉክሾውን እንቅስቃሴ ማመስገን በጣም ተገቢ ነው። በጣም የተረጋጋ ተከላካይ፣ የሚሰራውን የሚያደርገውን ነገር የሚያውቅ ታክል ሲገባ ታይሚንጉ ነው የጠበቀ ታክል የሚገባ ምርጥ ተከላካይ ሆኗል። በሌፍት ሴንተር ባክ ሚናነት ማለት ነው። አሁን ማርቲኔዝ አገግሟል። ከ81ኛው ደቂቃ በኋላ ተቀይሮ ገብቶ መጫወቱን ታስታውሳላችሁ እና አሞሪም ማንን ይምረጡ? በ6 ቁጥር ቦታ አማካይ ቦታ ላይ እንደማይጠቀመው ከዚህ በፊት አሞሪም ተናግሯል። አላሰብኩትም ይሄንን ጉዳይ ብሏል። ካላሰበው ደግሞ ሊያደርገው አይችልም። ስለዚህ እዛ ቦታ ላይ ሁለቱ ተጫዋቾች ይፎካከራሉ ማለት ነው እና ምናልባትም በቀጣይ ጥቂት ጨዋታዎች ላይ ሉክሾ የአቋም መውረድ ካልገጠመው ወይ ጉዳት ካልገጠመው በስተቀር እና የሆነ ችግር ካልተፈጠረ በስተቀር ግን አሁን በጣም በፍጥነት ማርቲኔዝ የሌፍት ሴንተር ባክ ቦታውን ስሎቱን ያገኛል ብሎ ማሰብ በጣም ከባድ ነው የሆነው እና ሉክሾ በዚህ አቋሙ የሚቀጥል ከሆነ ቦታውን አስጠብቆ እንዳስከብሮ ማርቲኔዝን ቤንች ሊያደርገው እንደሚችል ነው እንግዲህ የሚታሰበው ማለት ነው። እንግዲህ ይሄ ሌላኛው ነገር ነው። እንደው የቀኙንም የግራውንም የዩናይትድ ሴንተር ባክ ጉዳይ ስንመለከት ምክንያቱም የሴንትራል ሴንተር ባኩን ሚና በደንብ አድርጎ እየተወጣ ያለው ማቲያስ ዴሊክት ነው። እሱ የሚነካ ተጫዋች አይደለም ማለት ነው። ሌሎቹ ቦታዎች ግን እንዲሁ
ቅያሬ ሊያስፈልጋቸው ይችላል። ግን ከማቲያስ ዴሊክት ጋር በተያዘ እንደዚሁ በጣም አጋዥ ሊሆነው የሚችለው በጣም ጥሩ ዜና ምንድን ነው? ትላንት የሰማነው ዌስትሃሙ ጨዋታ ላይ ሃሪ ማጓየር ሊመለስ ይችላል ተብሎ ተገልጿል። ይሄ በጣም ጥሩ የሆነ ዜና ይመስላል። ሃሪ ማጓየር ልምዱ አለው፣ ቁመቱ አለው። ተጫዋቹ ለዩናይትድ የሚያስፈልግ ይመስለኛል። በተለይ አሁን ዮሮ ጥሩ አቋም ላይ በማይገኝበት ሰዓት የሃሪ ማጓየር መመለስ ለዩናይትድ በጣም መልካም ዜና ተደርጎ ሊወሰድ ይችላል። የማቲያስ ኩኛ መመለስም እንዲሁ ለዩናይትድ የፊት መስመር በጣም ጥሩ ዜና ነው። ቤተሰቦች ትላንት ይሄ በፋብሪሶ ሮማኖ ተረጋግጧል። የብራዚላዊው ምርጥ የፕሪሚየር ሊግ ተጫዋች ማቲያስ ኩኛ አሁን ወደ ልምምድ ተመልሷል ብሎናል ፋብሪሶ ሮማኖ በዩቲዩብ ገጹ ላይ። ተጫዋቹ የዌስትሃም ጨዋታን ለማድረግ ዝግጁ እንደሆነና የተሟላ ልምምድ እንደሰራም ነው የጠቀሰው። ስለዚህ አሞሪም ተጫዋቹን አስፈላጊ ከሆነ በቋሚነት ሊያስጀምረው ይችላል ማለት ነው። ራሱ ማቲያስ ኩኛ በኢንስታግራም ገጹ ላይ ባክ ሲል ነው 3 ጊዜ ባክ የሚለውን ቃል በመጻፍ ጨዋታ ለማድረግ ሬዲ እንደሆነ ከጉዳቱ እንዳገገመ የተናገረው ማለት ነው። ግን ማቲያስ ኩኛ መመለስ በነገራችሁ ላይ ለሩበን አሞሪም ትልቅ ራስ ምታት ነው። ምክንያቱም አስቡት እስቲ ሜሰን ማውንት በክሪስታል ፓላሱ ጨዋታ እኔ በኤቨርተኑ ጨዋታ ብዙ ደቂቃዎችን መጫወት አልነበረበት ብዬ የማስበው በጊዜ ተቀይሮ በተጫዋች የጨዋታው በጣም ጥሩ አንዱ ፐርፎርም ያደረገ ተጫዋች ነበር ከብሩኖ ፈርናንዴስ የጨዋታው ኮከብ ቢባልም። አሁን ሜሰን ማውንትን ማቲያስ ኩኛ ዳነ ተሻለው እና እሱ ስለተሻለው ብሎ ሜሰን ማውንትን ሩበን አሞሪም ያስቀምጠዋል የሚል እምነት የለኝም። አንድ ሁለተኛ ነገር ደግሞ ጆሹዋ ዘርክዚን በክሪስታል ፓላሱ ጨዋታ ዕለት ባሳየው በተለይ ከረፍት በኋላ ነው ምላችሁ እዛ ላይ ባሳየው ከረፍት በኋላ ባሳየው እና ባስቆጠራት ጎል እና እንደመነቃቃቱ ይህንን ጆሹዋ ዘርክዚንም እንዲሁ ማስቀመጥ ለሩበን አሞሪም ከባድ ውሳኔ የሚጠይቅ ነው የሚመስለኝ። ማቲያስ ኩኛን እንዲሰለፍ ለማድረግ ማለት ነው። አላቅም አሞሪም ምን አይነት ውሳኔ ሊወስን እንደሚችል ግን ዘርክዚና ምናልባት ሜሰን ማውንት በቋሚነት ተሰልፈው የሚቀጥሉበት እድል በጣም ሰፊ ሊሆን ይችላል የሚል ግምት አለኝ። ማቲያስ ኩኛ ደግሞ ተቀይሮ ሊገባ ይችላል። ግን ሩበን አሞሪም ጨዋታው ላይ የሚወሰነውን ውሳኔ አብረን ብናይ ይሻላል። ምክንያቱም አንዳንዴ ኦድ የሆኑ ውሳኔዎችን ይወስናል አሞሪም፣ ያልተጠበቁ ያሰላለፎችን ይዞ ሊመጣብን ይችላል። ነገር ግን የኩኛ መመለስ ለአሰልጣኙ ትልቅ ሄዴክ እንደሚሰጠው ለሴሌክሽን አስቸጋሪ ሊያደርግበት እንደሚችል ምንም ጥያቄ የለውም። መመለሱ ግን አጠቃላይ ለዩናይትድ እንደ ጥሩ ዜና ተደርጎ ሊወሰድ ይችላል። የሩበን አሞሪም የማኔጅመንት የስኳዱን ማኔጅ የሚያደርግበት መንገድ በጣም በጣም ወሳኝ ነው የሚሆነው በቀጣዮቹ ጨዋታዎች ላይ በተለይ ማለት ነው። እንግዲህ እንደምታውቁት ዩናይትድ የሚያደርጋቸው ቀጣይ ጨዋታዎች ለክለቡ ወደ አውሮፓ ሻምፒዮንስ ሊግ ለመመለስ በጣም ወሳኝ የሆኑ ጨዋታዎችን ነው የሚያደርገው እና አሞሪም በጥንቃቄ ተጫዋቾቹን መጠቀም መቻል ይኖርበታል። በጣም በብስለትና በጥንቃቄ እንደየጨዋታዎቹ የተጫዋቾቹን አጠቃቀም በደንብ አድርጎ ሊያውቅና በተገቢው ደቂቃ በተገቢው ሰዓትና በተገቢው ሞመንት ልጆቹን የመጠቀም ትልቅ የሆነ ኃላፊነት አለበት ማለት ነው። ስህተት መስራት የለበትም። አለበለዚያ ዩናይትድን ዋጋ ያስከፍላል። ልክ እንደ ኤቨርተኑ ማለት ነው። ቀጣይ የዩናይትድ ጨዋታዎችን ስንመለከት ተከታታይ 5 ጨዋታዎችን ለምሳሌ ዌስትሃም ላይ ሆም እንጫወታለን። ከአምስቱ የፊታችን ካሉ ጨዋታዎች መካከል 3ቱን በሜዳችን እናደርጋለን። ዌስትሃምን ሆም ገጥመን አዌ እንደዚሁ ወልቭስን የምንገጥምበት ጨዋታ ይገኛል። በርንመዝን ከዛ በሜዳችን ከዛ በኋላ በጣም አስቸጋሪ ሊሆን ይችላል ብዬ የምገምተው የአስቶን ቪላ ጨዋታ አለ። አዌ እንጫወታለን። ከዛ ኒውካስልን በሜዳችን የምንገጥመው እነኚህ ጨዋታዎች እንግዲህ ቀላል የሚባሉ አይደሉም። በጣም ጠንካራ የሆነ ልፋትን ይጠይቃሉ። በተለይ በጣም አስቸጋሪ የሚያደርግብን ለዩናይትድ በፕሪሚየር ሊጉ በተለይ በዚህ ሲዝን እያደረግን ላለነው ጉዞ ወሳኝ የተባሉት በጣም ቁልፎቹ ተጫዋቾቻችን በአፍሪካ ዋንጫ ምክንያት የምናጣባቸው ጊዜ ስለሆነ ነው። ከአስቶን ቪላው ጨዋታ ጀምሮ በነገራችን ላይ ማለት ነው። ምናልባት በበርንማውዙም ጨዋታ አሁን ቀጣይ የምነግራችሁ ዜና አለ። የዩናይትድ የቀኝ ክፍል ተጫዋች የሆኑት ብሪያን ምቦሞና አማድ ዲያሎ በአፍሪካ ዋንጫው ምክንያት አሁን ጥሪ ደርሷቸዋል። ትላንት ጥሪ ሲቀርብ ለካሜሮን ብሔራዊ ቡድን ተጫዋቾች ስማቸው ከተጠቀሱ ተጫዋቾች መካከል ናቸው። ናዝራዊም ለሞሮኮ ብሔራዊ ቡድን ይጫወታል። እንደምታውቁት በጣም ያስገርመው ግን እንደው እዚህ ጋር ጠቀስ አድርጌ ልለፈና የኦናና ጉዳይ በብሔራዊ ቡድን ውስጥ አለመካተቱ
ትላንት ብዙዎች ያወሩለት እና ያልተጠበቀ ውሳኔ ተብሎ ተወስዷል እና ተጫዋቹ አሁን ከዩናይትድ ጋር እህል ውሃው አብቅቷል። በውሰት ነው የተሰጠው። እንደውም ባለፈው ዜናችን ላይ 11 ተጫዋቾች ከዩናይትድ ይለቃሉ ብለን ስነግራችሁ አንድ ቤተሰቤ ኦናናን ረሳኸው እኮ በንጌ ብለኸኛል። ኦናና ኦልሞስት ከዩናይትድ ጋር ተለያይቷል ብለን ስለቆጠርን ነው። ቤተሰቦቻችን ኦናና እና አሁን ማርከስ ራሽፎርድ በዩናይትድ በድጋሚ ተመልሰው ጨዋታ ላይ ያደርጉ የሚችሉበት እድል በጣም በጣም ጠባብ ነው። የሚመለሱ ከሆነም ተመልሰው በውሰት ነው የሚሰጡት ወይ ደግሞ ይሸጣሉ እነዚህ ተጫዋቾች ማለት ነው። የማይሸጡ ከሆነም በተለይ ራሽፎርድ ይሸጣል፣ ለዩናይትድ ገንዘብ ያመጣል ብዬ እጠብቃለሁ። የኦናናን ግን እጠራጠራለሁ። ግን በውሰት የሚወስዱት ክለቦች ደግሞ አይጠፉም። አሁንም ልክ አሁን ትራብዝስፖር እንደወሰደው ሁሉ በውሰት አሊያም ደግሞ በቋሚ ዝውውር ምናልባት ተጫዋቹ ዩናይትድን እንደመጣ ይለቃል እንጂ በዩናይትድ ቤት ሊቀጥል አይችልም። ኮንትራቱ እስኪያበቃ ድረስ ተጫዋቹ በዚህ መልኩ ነው ማለት ነው ከዩናይትድ ጋር የሚዘልቀው እንጂ የሩበን አሞሪም ወደፊት እቅድ አካል ሆነ የቡድኑ ስብስቡን ሊቀላቀል አይችልም። ኦናና ለዛ ነው እንደተለያየ አድርጌ በውስጤ የወሰድኩት ማለት ነው። ክለብ የማያገኝ ቢሆን እንኳን እንደ ቦምብ ስኳድ ለብቻው ተለይቶ ስራውን ይሰራል ይሆናል እንጂ ከዋናው ቲም ጋር ተጫዋቹ የመቀላቀል እድሉ በጣም ጠባብ ነው። አሁን ኦናና እንግዲህ የዓለም ዋንጫ ላይ እንዳይሳተፉ በተለይ በሰራቸው ስህተቶች ምክንያት በርካታ ካሜሮናውያን አቂመውበታል። ተጫዋቹ መመለስ መቆጣጠር የሚችለውም ኳስ ነው። በመጨረሻ ደቂቃውም ተቆጥሮበት ካሜሮን ከዓለም ዋንጫ ቅድመ ማጣሪያው እንዲሁ ውጭ የሆነችው ማለት ነው እና ሳታልፍ የቀረችው እና ሳሙኤል ኢቶ አሁን የተመለሰው እግር ኳስ ፌዴሬሽኑ እየመራ ያለው ሰው ኦናናን እንግዲህ በአለማካተቱ የሚያስገርም ነው ማለት ነው። ምን ያህል እንዳቄሙበት በሆነ ላይ ይሄ ቁልጭ አድርጎ የሚያሳይ ነው። አቂመውበታል ማለት ነው። እንግዲህ ብቁ አይደለም ብሎ አስበዋል ማለት ነው እና ይሄ ውሳኔ ትላንት ያልተጠበቀ ነው። ለማንኛውም ግን ወደ ዩናይትድ ዜናውን ስንመልሰው ዩናይትድ ታዲያ እነኚህ ሁለት ወሳኝ የሆኑ ተጫዋቾችን ካሜሮናዊ እና አይቬሪ ኮስታዊ ኦፍኮርስ ናዝራዊም አለ በአፍሪካ ዋንጫው ምክንያት የሚያጣቸው ጨዋታዎች ዩናይትድ እነኝህን ተጫዋቾች ላለመምረጥ የሚገደድባቸው ጨዋታዎች ተቀምጠዋል ማለት ነው። 1-7 ይሆናሉ። ለምሳሌ አሁን አስቶን ቪላን ስንገጥምም አዌ ላይ እነኚህ ልጆች ላይኖሩ ይችላሉ ተብሎ ተነግሯል። አሁን ግን ትልቁ የሰማነው ነገር ምንድን ነው? የዩናይትድ አመራሮች ከእግር ኳስ ፌዴሬሽኖች ጋር ከካሜሮን ከኮትዲቫር በተለይ ማለት ነው። ምክንያቱም ሞሮኮ አዘጋጅ ስለሆነች ናዝራዊን ቀደም ብለው መልቀቅ አለባቸው። ምክንያቱም የመጀመሪያ ጨዋታ የመክፈቻዋን የምታደርገው ሞሮኮ ናት። ከዛ በኋላ ነው ሌሎቹ ሀገራት እየዘገዩ ጨዋታ የሚያደርጉት። ስለዚህ አትሊስት ለአስቶን ቪላው ጨዋታ እንዲደርሱና ከቲሙ ጋር አብረው እንዲቆዩ አማድ ዲያሎና ብሪያን ምቤሞ የዩናይትድ አመራሮች ከእግር ኳስ ፌዴሬሽኖች ጋር ከካሜሩንና እንዲሁ ከኮትዲቫር ጋር ንግግር አድርገው ተስማምተዋል የሚል ዜና ሰምቻለሁ። ኦፊሻል አይደለም ግን ምናልባት ለአስቶን ቪላ ጨዋታ ዲሴምበር 21 የሚደረግ ነው። እነኚህ ተጫዋቾች ዩናይትድን ሊያገለግሉና ወዲያው ወደ ኢንተርናሽናል ጨዋታዎች ሊያመሩ ይችላሉ ተብሎ እየተነገረ ነው የሚገኘው ማለት ነው። እነማን የመጀመሪያ ጨዋታ ያደርጋሉ መቼ ካላችሁ፣ ሞሮኮ የመጀመሪያ ጨዋታዋን ዲሴምበር 21 ታደርጋለች። ይሄ ማለት ዩናይትድ እና አስቶን ቪላ በሚጫወቱበት ቀን ማለት ነው። ስለዚህ እዚህ ላይ ናዝራዊን ልናገኘው አንችልም ማለት ነው። ቀደም ብሎ ነው ከሁለት ቀን በፊት ምናልባት ብሔራዊ ቡድኑን ሊቀላቀል የሚችሉ። የካሜሮን የመጀመሪያ ጨዋታ ደግሞ ዲሴምበር 24 ይደረጋል። ይሄ ማለት እኛ አስቶን ቪላን ከገጠምን ከ3 ቀን በኋላ ማለት ነው። ስለዚህ ዩናይትድ ወዲያው በአስቶን ቪላ ጨዋታ ዕለት ብሪያን ምቤሞን ሊልከው ይችላል ወደ ብሔራዊ ቡድን ማለት ነው። 2 ወይ 3 ቀናት ስላሉ አስቶን ቪላን ከገጠምን በኋላ የአስቶን ቪላን ጨዋታ አድርጎ ወደ ካሜሮን ብሔራዊ ቡድን ሊያመራ ይችላል። እንደ ንግግራቸው ነው የሚወሰነው ማለት ነው። በተመሳሳይ ቀን እንዲሁ ኮትዲቫር የመጀመሪያ ጨዋታውን ዲሴምበር 24 ታደርጋለች። ስለዚህ አማድንም መጠቀም እንችላለን ማለት ነው በአስቶን ቪላ ጨዋታ ላይ። ስለዚህ በዚህ መልኩ ነው ማለት ነው እንግዲህ ዩናይትዶች ተጫዋቾቹን እስከ አስቶን ቪላ ጨዋታ ድረስ መጠቀም የሚችሉት በተለይ ሁለቱን ማለት ነው። ማዝራዊ ቀደም ብሎ ይለቃል። እስከ ፍጻሜው የሚያልፉ ከሆነ ደግሞ ኒውካስል ዩናይትድን ስንገጥም በእርግጠኝነት አይኖሩም። ወልቭስን ስንገጥምም አይኖሩም። ሊድስን ስንገጥምም እነዚህ ተጫዋቾች ያለመኖራቸው ሰፊ ነው። ከዛ በኋላ በርንሌን፣ ማንቸስተር ሲቲ እና አርሰናልን ስንገጥም ግን እነኚህ ብሔራዊ ቡድኖች በሚያመጡት ውጤት ይወሰናል። ከምድባቸው ያልፋሉ ተብሎ ይጠበቃል። ከዛ በኋላ የጥሎ ማለፍ ጨዋታዎች አሉ። ቀደም ብለው የሚወድቁ ብሔራዊ ቡድኖች ሊኖሩ ይችላሉ ከካሜሮን እንዲሁም ከኮትዲቫር
አንጻር ስለዚህ እነኚህ ቡድኖች ደግሞ ቀደም ብለው የሚወድቁ ከሆነ ተመሳሳይ የሆነ ግሩፕ ላይ ነው የሚገኙ ኮትዲቯር እና አይቮሪ ኮስት ምናልባት ይወድቃሉ ተብለው አይጠበቅም። ሊያልፉ ይችላሉ። በደንብ እድላቸው በጣም ሰፊ ነው። ቀጣይ ጥሎ ማለፍ ተጋጣሚዎቻቸው ግን ሊጥሏቸው የሚችሉበት እድል አለ ማለት ነው። አሸንፈው ሊያልፉ እንደሚችሉ ስለዚህ በዛ ይወሰናል ማለት ነው እና ዲፋይን ማድረግ አንችልም። በእርግጠኝነት የሚያመልጧቸው ጨዋታዎች አይ ቲንክ እኔ እንደሚመስለኝ የኒውካስል፣ የዎልቭስ፣ የሊድስ እና የበርንሌ ጨዋታ 4 ጨዋታዎች ከዛ በኋላ ያሉት ጨዋታዎች ኮንዲሽናል ናቸው ማለት ነው። ማንቸስተር ሲቲ፣ አርሰናል። ስለዚህ 6-4 ጨዋታዎች ሊያመልጣቸው ይችላል በሚለው በዚህ መልኩ እንዲይዘው ይሄን እንችላለን። ለዩናይትድ በጣም አስቸጋሪ ጊዜ ነው። በነገራችሁ ላይ ይህንን ክፍተት እንዴት አድርገው ሩበን አሞሪም ይፈቱታል የሚለውን አብረን እናያለን። በተለይ የአካዳሚ በጣም ጥሩ ተሰጥኦ ያላቸው ተጫዋቾች አሉ እንደ ሼላይሲ የመሳሰሉ ተጫዋቾች ግን አሞሪም አካዳሚ ተጫዋቾችን የመጠቀም ላይ ችግር አለባቸው። እንደ ትልቅ ድክመት ተደርጎ እየተወራባቸው ነው የሚገኘው። ብቻ ምን አይነት መፍትሄ እንደሚያመጣ በዚህ ወቅት ሩበን አሞሪም አብረን የምናይ ነው የሚሆነው። ወደ ልዩ ልዩ መረጃዎቻችን አልፈናል። ዩናይትድ ታዳጊ ተጫዋቾች ጋር በተያዘ እንደው አሞሪም ሊጠቀማቸው የሚችሉ ቀጣይ ተጫዋቾች እንዳሉ በዚህ ሲዝን ያው የኤፍኤ ካፕ ጨዋታም ስላለ የአፍሪካ ዋንጫውም ስላለ አዲስ ፊቶችን ልናይ እንችላለን። ሰሞኑንም እንደው ልምምድ ሲያሰራቸው ነበር። የተወሰኑ የዩናይትድ ታዳጊ ተጫዋቾችን ተመልክታችኋል፣ አንድ 5 የሚሆኑትን። ስለዚህ ከነኚህ ተጫዋቾች መካከል ደግሞ አንዱ ጄጄ ገብርኤል ይገኛል። በትላንት መረጃ ላይ ሊቨርፑልን የዩናይትድ አንደር 18 7-0 በሆነ ውጤት ሲያሸንፍ ጄጄ ገብርኤል 3 ጎሎችን አስቆጥሮ ሃትሪክ ስለመስራቱ አውርቼ ነበር። ቤተሰቦች ግን ይሄ ልጅ አሁን ለዩናይትድ በፕሪሚየር ሊጉ መሰለፍ አይችልም። እንደምታውቁት ተጫዋቹ ቢያንስ እስከ ቀጣይ ሲዝን ድረስ መጠበቅ ይኖርበታል ማለት ነው እና ተጫዋቹ አሁን የዩናይትድን ማሊያ በዚህ ሲዝን አድርጎ ለመጫወት ቢያንስ የኤፍኤ ካፑን ጨዋታ ሊጠቀም ይችላል ተብሎ ተገልጿል። ኤፍኤ ካፑ ላይ ለመሰለፍ ልጁ ኤግሊጀብል ነው። የፕሪሚየር ሊጉ ሕግ ግን ስለማይፈቅድለት ነው እስከ ቀጣይ ሲዝን እንዲጠብቅ የሚያስገድደው። ስለዚህ በኤፍኤ ካፑ ጨዋታ ዕለት ይሄ ተጫዋች የዩናይትድን ማሊያ አድርጎ በመጫወት ለዋናው ቡድን ምናልባት በዩናይትድ ታሪክ በጣም በትንሽ እድሜው መሰለፍ የቻለ ተጫዋች ሊሆን የሚችልበት እድል እንዳለ ተነግሯል። ጄጄ ገብርኤል። በሌላ ዜና ቤተሰቦች ወደ ማንቸስተር ዩናይትድ ሊመጣ ይችላል ተብሎ ሲወራ ነበር። እንደውም በዩናይትድ አካዳሚ ተገኝቶ ከቡድኑ ጋር 1 ሳምንት ያህል ቆይታ አድርጎ የግምገማ ጊዜ አሳልፎ ነበር። ሞሐመድ ዳቦ ተብሎ ይጠራል። ይሄ ልጅ ታዲያ አሁን ወደ ዩናይትድ ይመለሳል ይፈርማል ተብሎ ሲጠበቅ፣ ነገር ግን ለዴንማርኩ ክለብ አሚን ለክሮሻው 3ኛ ዲቪዥን ክለብ መፈረሙ አሁን ተረጋግጧል ማለት ነው እና ይሄ ተጫዋች ከጁላይ 1 2026 ጀምሮ አሁን ለዩናይትድ ሳይሆን ለክሮሻ ክለብ ይፈርማል ማለት ነው። እንግዲህ ዩናይትዶች ይህን ልጅ ላለማስፈረም ወስኗል ማለት ነው። ወይ በዝውውሩ ላይ እንግዲህ ያልጠበቅኩት እክል ገጥሟቸው ወይ አለመስማማት ሊሆን ይችላል። የአማካዩ ስፍራ ተጫዋች ሌላ ቡድን እንደሚቀላቀል ተረጋግጧል። በሌላ ዜና ዩናይትድ ፈራሚ ነው ተብሎ የተነገረለት እና እርግጠኛ የሆንለት ለዩናይትድ እንደሚፈርም አንድ ተጫዋች አለ። ይህም ተጫዋች አዲሱ ካሴዶ እያሉ ይጠሩታል። ሰሞኑ እንደውም በጣም አውርተንበታል። ክርስቲያን ኦሮስኮ ተብሎ ነው የሚጠራው ልጁ እና ልጁ ወደ ማንቸስተር እንደሚመጣ ሲነገር ነበር። አሁን ወረዲ ማንቸስተር ከተማ ነው የሚገኘው። በዩናይትድ ካሪንግተን የሕክምና ብርበራውን በማድረግ ተጫዋቹ ዝውውሩን በይፋ ለማጠናቀቅ በማንቸስተር ከተማ ከትሞ ይገኛል። በዛውም ያው የዩናይትድን የልምምድ ማዕከላት እየጎበኘ ስለ ክለቡም አንዳንድ ነገሮችን እየተመለከተ ነው ያለው እና ካሴዶ በጣም ተስፋ አድርገውበታል ብሎናል። አዲሱ ካሴዶ እያሉ የሚጠሩት ተጫዋች ማለት ነው ሰዎች። ፋብሪሶ ሮማኖ እንዳለው ከሆነ ነው እንግዲህ በሀገሩ አዲሱ ካሴዶ ነው ተብሎ የሚጠራው ልጁ። ያለውን ፊዚካሊቲም ስታየው እንደውም እኔ ፊዚካል አፒራንሱ ከካሴዶ ጋር ብዙም ያመሳሰሉት ነገሮች አሉ፣ ተክለሰውነት ከመልኩ ጀምሮ ማለት ነው እና ያሉት ችሎታዎችም አሁን ለቼልሲ ካሴዶ እየሰጠ ያለውን ግልጋሎት ይሄ ልጅ ምናልባት እድገቱን በደንብ አድርጎ ጠብቆ የሚያስቀጥል ከሆነ በዩናይትድ ቤት ሊሰጥ እንደሚችል የሚያመላክቱ ናቸው። ታለንቱ አለው። በጣም ሂውጅ የሆነ ታለንት ያለው ልጅ ነው። በተለይ እኔ ፊዚካል አፒራንሱን ነው የወደድኩለት። ዩናይትድ እንደዚህ አይነት በተክለ ሰውነት በጣም ብቁ የሆኑ
ገና በ17 ዓመቱ ነው ይሄንን ተክለሰውነት የያዘው ልጁ። ከችሎታ ጋር አጣምሮ የያዘ ተጫዋች በመሆኑ ይሄን ፊዚካሊቲ ዩናይትድ ይፈልገዋል አማካይ ክፍል ላይ። ዞሮ ዞሮ ግን የቅርብ ጊዜ የማንቸስተር ዩናይትድ የአማካይ ክፍል መፍትሄ ሊሆን አይችልም። ደግሞ ትልቁ ችግር ያ ነው። ግን ስለ ቀጣዮቹ 3-4 ዓመታት የምናወራ ከሆነ ይሄ ልጅ የማንቸስተር ዩናይትድን የአማካይ ክፍል ለቀጣዮቹ ዓመታት የመምራት ብቃት እንዳለው ነው ብዙዎች የሚያምኑት ማለት ነው። እና ከሌሎች በጣም ትልልቅ ከሆኑ ክለቦች እና ከዚህ በፊት አነፍንፎ ታለንት እንደው በማስፈረም ከሚታወቁ ክለቦች ለምሳሌ እንደነ ብራይተን፣ እንደነ ቦሩሲያ ዶርትመንድ እንዲሁም ሌሎች የጀርመን ክለቦች ቀድሞ ዩናይትድ ይሄን ታለንት ቼልሲንም ጨምሮ ቀድሞ ይሄን ልጅ ዩናይትድ እንዳስፈረመ እና ከእጁ እንዳስገባ ክለቡ ያምናል ማለት ነው። እና ከዚህ በኋላ ምናልባት የተለያዩ ታለንት ያላቸውን ተጫዋቾች ዩናይትድ ከሌሎች ክለቦች በጣም ብዙ ብር ከፍሎ ከማስፈረም ይልቅ ራሱ ከዛው ከአካዳሚው የሚያወጣበትና እነኝህን ትልልቅ ተሰጥኦ ያላቸውን ተጫዋቾች ወደ ትልቅ ተጫዋችነት ክለቡ ሊቀይር እንደሚችል በቀጣዮቹ ጥቂት ዓመታት መረዳት ትችላላችሁ። እያስፈረማቸው ካሉ ጥራት ካላቸው ታዳጊ ተጫዋቾች አንጻር ማለት ነው። በሌላ ዜና ቼልሲና ማንቸስተር ዩናይትድ በጣም ሊያስፈርሙት እየተፎካከሩበት ያለ አንድ ተጫዋች አለ። ይህም ተጫዋች የግሬሚዮ ተጫዋች ነው። ለብራዚሉ ክለብ ይጫወታል። ሉዊስ ኤድዋርዶ ተብሎ ይጠራል። 17 ዓመቱ ነው። በነገራችሁ ላይ የግሬሚዮን ከ20 ዓመት በታች ቡድን ነው አሁን እየወከለ የሚገኘው በዚህ ሲዝን ላይ ማለት ነው። እንዲሁም ተጫዋቹ በፌብሩዋሪ ወር ላይ የመጀመሪያ ሲኒየር ጨዋታውን ማድረግ ችሏል። ኦፍኮርስ ለግሬሚዮ ከ20 ዓመት በታች ቡድን ይጫወት እንጂ ለዋናው ቡድንም ተሰልፎ ለመጀመሪያ ጊዜ መጫወት የቻለ ልጅ ነው እና መጀመሪያው ቡድን አንድ አፒረንስ ብቻ ነው ያለው። አንድ ጊዜ ብቻ ነው ተሰልፎ መጫወት የቻለው ለዋናው ቡድን ማለት ነው። ብራዚሊያን እንዲሁ ወክሏል በወርልድ ካፕ ውድድሮች ላይ ማለት ነው። በኳታር በተዘጋጀው ባለፈው ወር ላይ የብራዚል የአንደር 70 ብሔራዊ ቡድን አባልም ነበረ። በሰሚ ፋይናሉ ላይ ተሸንፈው ከውድድሩ መውጣታቸው ይታወቃል። እንደዚሁም ሶስተኛ ቦታን ማግኘታቸውም እንዲሁ ይታወቃል በውድድሩ ላይ። ምናልባት እንግዲህ የብራዚል ብሔራዊ ቡድን ካለው መጪ ጥሩ ተሰጥኦ ያላቸው ተጫዋቾች ብሎ ከሚያስባቸው ልጆች መካከል አንደኛው እንደሆነ ነው ኤድዋርዶ እየተነገረ የሚገኘው ማለት ነው። እና በፍጥነቱ ይታወቃል። በጣም ከፍተኛ የሆነ ፍጥነት ያለው ታዳጊ ነው ይባላል። አንዳንዶች እንደውም 38 ኪሎ ሜትር ፐር ሃወር ነው ስፒዱ ብለው የዚህን ተጫዋች ፍጥነት ልኬት ሁሉ ይገልጹታል። በዚህ ሲዘን ያስመዘግበው የፍጥነት ልኬት ማለት ነው። ይሄ ደግሞ በጣም ፈጣን እንደሆነ አመላካች ነው። ቼልሲ ታዲያ አሁን እንግዲህ ታውቃላችሁ በጣም በርካታ ታዳጊ ተጫዋቾችን እያስፈረመ ነው ቼልሲ። ግን ዩናይትድ አሁን በዚህ ተጫዋች ዝውውር ላይ የሚለቀው አይመስልም እና ከቼልሲ ጋር አንገት ለአንገት ተናንቀው እየሄዱ እየተፎካከሩ ነው የሚገኙት። እንደነ ኢስቴቫው አይነት ተጫዋቾችን ሰማያዎቹ አድነው ለክለቡ ጥንካሬ እንዲሁም ለእንግሊዝ ፕሪሚየር ሊግ ውበት የሆኑ ልጆችን እና ትልቅ ተሰጥኦ አላቸው ተብለው እድሜያቸው በጣም ትንሽ ሆኖ ከሚጠቀሱ ታዳጊዎች መካከል አንዱ የሆነውን ኢስቴቫው ማምጣታቸው ይታወሳል። ኔትወርካቸው በጣም ትልቅ ነው። ቼልሲዎች ገና በጊዜ ነው ተጫዋቾችን የሚያስፈርሙት ታውቃላችሁ። ይሸጧቸዋል፣ ያስፈርሟቸዋል፣ ይጠቀሙባቸዋል፣ ያተርፉባቸዋል እነኚህ ልጆች። ዩናይትድ አሁን ተመሳሳይ መንገድ የተከተለ ነው የሚመስለው እና ቼልሲ ከዩናይትድ ጋር መተናነቁ በዚህ ተጫዋች ዝውውር ላይ ምን ያህል ልጁ ታለንት እንዳለው የሚያመላክት ነው። ኦፍኮርስ ዩቲዩብ ላይ ቪዲዮም አለላችሁ። የተጫዋቹን ስም በመጻፍ ሉዊስ ኤድዋርዶ ብላችሁ ያለውን ስኪል ከዩቲዩብ መመልከት ትችላላችሁ እና ይሄ ልጅ ምናልባት የፕሪሚየር ሊጉ ክለቦች እንደተባለው ከሆነ ቼልሲ እና ዩናይትድ ኳታር እያለ ነው ውድድሩን እያደረገ ሳለ ተጫዋቹ ከብራዚል ብሔራዊ ቡድን ጋር ድርድር ማድረግ የጀመሩት ልጁን ለማስፈረም ተብሎ ነው የተገለጸው። በቀጣዮቹ ሳምንታት ላይ ደግሞ ይፋዊ የሆነ ጥያቄ ለክለቡ ግሬሚዮ ሁለቱ የእንግሊዝ ክለቦች ያቀርባሉ ተብሎ ነው የተነገረው። ውል ማፍረሻ ሂሳብ አለው በክለቡ 60 ሚሊዮን ዩሮ ተቀምጦለታል ተብሎ ነው የተነገረው። ምናልባት ይህን ገንዘብ ግን ሁለቱ ክለቦች ያቀርቡም፣ ግን በጣም ሲግኒፊካንት የሆነ ግሬሚዮዎች እንደው ኮንሲደር ሊያደርጉት የሚችሉትን ገንዘብ ክለቦቹ ሊያቀርቡ ተዘጋጅተዋል ተብሎ ነው እየተነገረ ያለው ማለት ነው። እና ቀጣይ ወር ላይ በነገራቸው ላይ ጃንዋሪ ላይ 18 ዓመት ይሙለዋል ተጫዋቹ እና
ወደ እንግሊዝ ኢሚዲየትሊ መምጣት ይችላል ማለት ነው። ስለዚህ የጃንዋሪ የዝውውር መስኮት የሚከፈትበት ወቅት ነው። ልጁም 18 ዓመት የሚሞላው በወቅቱ መሆኑን ተከትሎ አስፈርመው በውሰት መስጠት የሚባል ነገር የለም ማለት ነው። ክለቦቹ ከፈለጉ አምጥተው ሊያጫውቱት ይችላሉ። በእንግሊዝ ስለመጫወት የስራ ፍቃድ ማግኘት ስለሚችል ኤድዋርዶ ማለት ነው። እንቀጥል ፋሚሊዎች፣ ዜናዎች አሉን። አሁንም ቪዲዮውን ላይክ ማድረጋችሁን አትርሱ። ፋሚሊዎች ያው ታደርጋላችሁ፣ የምታደርጉ ግን ማድረግ ፈለጋችሁ ደግሞ የምትዘነጉ ቤተሰቦቻችን ስላላችሁ እናስታውሳችሁ በሚል ነው። ቤተሰቦች የተለያዩ አጫጭር ዜናዎችን እንዲሁ ማድረሴን ልቀጥል። ከቅድመ ዝውውር ጋር የተያዙ ናቸው በብዛት ያው እነሱን ሳደርሳችሁ አንድ ተጫዋች አለ፣ ፍራንክፈርት ተጫዋች ነው እና ከዚህ በፊት ስሙን አንስቼዋለሁ ካስታወሳችሁ። ልጁን ብሮንስ ተብሎ ነው የሚጠራው፣ ናትናኤል ብሮንስ ይባላል። ፕሌቲ ጎል ነው ይህን ዜና ያወጣው እና ክሬዲብሊቱ በጣም አሪፍ ነው እዚህ ጋዜጠኛ እና ዩናይትዶች በጣም እየተከታተሉት እንደሆነ ይህንን ልጅ ዘግበው በቀጣይ ክረምት ላይ ጥር ላይ አላለም እሱ እስከ ቀጣይ ክረምት ድረስ ምናልባት ዩናይትድ ሊያስፈርመው ከሚችላቸው ተጫዋቾች በተከላካይ መስመር ላይ አንዱ ብሮውን ሊሆን እንደሚችል ነው እሱ እየገለጸው ማለት ነው። እና ይሄ ልጅ በበርካታ ክለቦች ነው የክትትል ውስጥ ወድቆ የሚገኘው። በደንብ አሰስ እያደረጉት ነው ዩናይትዶች። ከዚህ በፊት እንደነገርናችሁ አሁን ያላቸው የስካውቲንግ ዳታቤዝ በጣም እየተጠናከረ ነው። ዩናይትድ ከቶፕ ፎር ከሆኑ አውሮፓ ሊግ ውስጥ ካሉ ትልልቅ ክለቦች መካከል ቶፕ ፎር ውስጥ የሚያስቀምጣቸውን ሲስተም ዘርግቷል በስካውቲንግ ሪፖርት ላይ ማለት ነው። እና ይሄ ማለት እንግዲህ አውሮፓ ውስጥ ካሉ ወይም ዓለም ላይ ካሉ እንዴት ተጫዋቾችን መመልመል ካለባቸው እና እንዴት አድርገው ተጫዋቾችን መገምገም ካለባቸው ክለቦች በቁጥር አንድነት ዩናይትድ ከሚጠቀሱት ይሆናል ማለት ነው። በደንብ አድርገው ዩናይትድ መረጃ ይዞ ነው ሊያስፈርም የሚችለው። አሁን በተለያየ አንግል በተለያየ ሜትሪክስ የተጫዋቹን ዳታ እና ስታቶችን ማየት ስለሚችል ማለት ነው ክለቡ እና በዚህ መሰረት አሁን ዩናይትድ ይሄን ልጅ እየተከታተለው ቢሆንም ግን ሌሎች ደግሞ አሉ እንደ ማድሪድ ምናልባት ሊፎካከሩት ይችላሉ ተብሎ እየተነገረላቸው የሚገኙ ክለቦች ናቸው እየተከታተሉት እንደሆነ የተገለጹ ማለት ነው። ፕሌቲ ጎል የተገለጹ ክለቦች ምናልባት አሁን ይሄን ተጫዋች ለማስፈረም እስከ 40 እና 45 ሚሊዮን ፓውንድ ሂሳብ ማውጣት ሊጠበቅባቸው ይችላል ተብሏል። ይሄ ትልቅ ገንዘብ የሚባል አይደለም። ኦፍኮርስ ተከላካይ ነው፣ ለተከላካይ በጣም ብዙ ይመስላል። ግን ተጫዋቹ ካሉት ኳሊቲዎች አንጻር እንደው ለዩናይትዶች ሊከፍሉት አስቸጋሪ የሆነ ገንዘብ ይሆናል፣ በጣም ብዙ ገንዘብ ይሆናል ተብሎ ግን አይጠበቅም። ትልቁ ችግሩ አሁን ሌሎች ተፎካካሪ ክለቦች ናቸው። በተለይ ስፔኖቹ ባርሴሎና ጨምሮ እንዲሁም ሪያል ማድሪድ ልጁን መፈለጋቸው ነው። መጨረሻ ላይ ዞሮ ዞሮ ልጁ የት ማምራት ትፈልጋለህ ሊባል ይችላል። የተጫዋቹ ምርጫ ደግሞ ስቲል አልታወቀም። ፍራንክፈርቶች እርግጠኞች ናቸው ቀጣይ ክረምት ላይ ልጁን እንደሚሸጡት። በተለይ ትልልቆቹ ክለቦች ጨረታ ውስጥ መኖራቸው ጥሩ ገንዘብ እንዲያገኙበት እንደሚያስችላቸው ያምናሉ። ለዛ ነው እርግጠኛ የሆኑት ቀጣይ ሰመር ላይ ልጁን እንደሚሸጡት ማለት ነው። እና ኮሲች ተብለው የሚጠሩ የክለቡ ቁልፍ ሰው ከ60 እስከ 70 ሚሊዮን ዩሮ ከዚህ ልጅ ሽያጭ ያገኛሉ ብሎ እያሰቡ ነው የሚገኙት። ግን ክለቦቹ ለተጫዋቹ ይሄን ያህል ገንዘብ ይከፍላሉ ተብሎ እንዲሁ አይጠበቅም ማለት ነው። እና ይሄ ሁለት አይነት የሆነ ባህሪ ያለው ልጅ ነው። ልክ አሁን የሴሜኒዮን ዜና ስናነሳላችሁ ቤተሰቦች 10 ቁጥር ቦታ ላይ መሳተፍ ይችላል በግራው በኩል ብለናል። ይሄ ደግሞ ሌፍት ዊንግ ባክ ሚናን በደንብ አድርጎ መወጣት የሚያስችል ብቃት ያለው ልጅ ነው። ተፈጥሯዊ የመከላከል ባህሪ ያለው እንዲሁም ቲሙ ማጥቃት ሲያስፈልገው በፍላንኩ ቦታ ላይ በደንብ አድርጎ ኮሪደሩን ይዞ ከቦክስ እስከ ቦክስ ሊጫወት የሚችል ልጅ እንደሆነ ነው እየተገለጸ የሚገኘው ማለት ነው። እና አሁን አሞሪም እኔ ብዬዋለሁ ያለ ሁለት በጣም ወሳኝ የሆኑ የዊንገሮች ወይም ይሄ ዊንግ ባኮች ነው ቲሙን እየመራ ያለው ቲሙን እንዲጫወት እየፈለገ የሚገኘው። ለሱ ሲስተም የዊንግ ባክ ተጫዋቾች ሚና በጣም ወሳኝና ቁልፍ ነው፣ ግን አልተጠቀመበትም። አሚን አሞሪም እሱን የሚጠቅሙት ተጫዋቾችን አላገኘም በዩናይትድ ቤት ውስጥ። ኦልሞስት እኮ ለሲስተሙ የሚሆኑ ተጫዋቾች ግማሽ ራሱ ያሉት አይመስለኝም ሪቦን አሞሪም። ግን ሲስተሙ ላይ ብቻ ስቲክ ስላደረገ እና እንደው ከዚህ ይሄንን ሲስተም አዳፕት እንዲያደርጉ ተጫዋቾቼን ፎርስ አደርጋለሁ፣ አስገድዳለሁ፣ አስለምዳቸዋለሁ በሚል ብቻ እንደው
ተጫውተው በማያውቁበት ሚና ልጆቹን እየተጠቀመ ነው ባልለመዱት የአጨዋወት ሲስተም ማለት ነው እንጂ ለእሱ ሲስተም የሚሆኑ መርጦ በደንብ አድርጎ አይቶ ያስፈረማቸው ተጫዋቾች በዩናይትድ ቤት የሉም። በጣም በጣት የሚቆጠሩ ናቸው ቢኖሩም ባለፈው ክረምት የፈጸማቸው ተጫዋቾች ናቸው። ኤኒዌይስ ግን ሁለት የዊንግ ባክ ተጫዋቾች ዩናይትድ በቀጣይ ክረምት ላይ እንደሚያስፈልጉት ወደ ገበያውም ዊንግ ባኮችን ለማስፈረም ዩናይትድ እንደሚወጣ የተለያዩ የምናምናቸው የዜና ምንጮች ዘግበዋል። ፕሌቲ ጎል ደግሞ ይሄ ልጅ ስሙን ከዩናይትድ ጋር አያይዞ ትላንት ዘግቧል። በሴሜንዮ ዝውውር ላይ ደግሞ ፋብሪሶ ሮማኖ ትላንት ያወጣውን መረጃ ልንገራችሁ። ዩናይትድ ተወካዮች የተጫዋቹን ወኪሎች አግኝተው አውርተውታል ተብሎም ተነግሮን እኛ መረጃውን አድርሰናቸዋል። ግን ፋብሪሶ ሮማኖ የተጨበጠ ድርድር ላይ አይደሉም ብሎናል ትላንትና። አክቲቭሊ ዩናይትድ ይሄን ልጅ ለማስፈረም እየተነጋገረ አይደለም በሚል ነው እሱ የገለጸው። በቀጣይ ጥር የዝውውር መስኮት ላይ ተጫዋቹን ለማስፈረም ዩናይትድ ፍላጎት ሊኖረው ይችላል። ነገር ግን በተግባር እንቅስቃሴ እስካሁን ድረስ ክለቡ እንዳልጀመረ ነው ፋብሪሶ የገለጸው። ፕራይመሪ የሆነ የዩናይትድ የዝውውር እቅድ እንዳልሆነም እዚህ ጋር አስምሮበታል። ስለዚህ እንደው ከሌሎች ከሚያወሩት ነገር አንጻር የፋብሪሶ ሮማኖን መረጃ ይበልጥ በማመን እንደው ስለ ሴሜኑ ያለንን ግምት ወደ ዩናይትድ ሊመጣ ይችላል የሚለውን ሀሳብ የእሱን መረጃ ይዘን እንደዚሁ እንድንመለከት ነው እኔ በግል ጥሪ የማቀርበው። ቤተሰቦቻችን አክቲቭሊ ቶክ እያደረጉ ካልሆነ ተጫዋቹን የምናገኝበት እድል ቻንስ የለም ብሎ ማለት ባይሆንም ግን በጣም ሰፊ ነው ብሎ መናገር በጣም ይከብዳል ማለት ነው። እና ከጀርባ ብዙ ነገሮች ኦፍኮርስ አውቃለሁ ሊሰሩ ይችላሉ። ግን አሁን ባለው ሁኔታ ዩናይትድ ይሄን ልጅ ለማስፈረም ቅድሚያ ሰጥቶ እየተንቀሳቀሰበት አይደለም እንደ ፋብሪሶ ሮማኖ ገለጻ ከሆነ። ስለዚህ በሴሜንዮ ምትክ ሌሎች አማራጮችን ዩናይትድ ሊያይ ይችላል። ልጁ ምናልባት ምርጫውን ሲቲ ካደረገ ወይ ሊቨርፑል የሚያደርግ ከሆነ ለምሳሌ ከዚህ በፊት እንደነገርናችሁ ከአጥቂ አማራጮች መካከል የቦሩሲያ ዶርትመንዱ ጉራሲ አንደኛው ነው። ከዛ ውጭ አስቶን ቪላዎች አሁን የዋትኪንስን ዩናይትድ እንዲያስፈርም አቅርበዋል። በጣም በርካሽ ገንዘብ ተብሎ ዋትኪንስም በ35 ሚሊዮን ፓውንድ እንዲያስፈርሙት እንደቀረበላቸው ጥር የዝውውር መስኮት ላይ ተነግሯል። ከሱ ውጭ ደግሞ ሃርቬ ባርነስም እንደዚሁ ስሙ እየተጠቀሰ ነው የሚገኘው። ሪፖርቱ ግን የፊቻጄስ ነው። ፊቻጄስ የሚያወጣቸውን ዜናዎች በጥርጣሬ ባይም ግን ሁሌም ደግሞ ዜናዎቻቸው ስህተት ናቸው ብሎ መውሰድም አይቻልም። ስለዚህ ባርኔስ የኒውካስሉን የፊት መስመር ተጫዋች ለማስፈረም ዩናይትዶች ከቼልሲ ጋር ፉክክር ውስጥ ናቸው። ከ60 ሚሊዮን ፓውንድ በላይ ለቼልሲ ለማቅረብም ተዘጋጅተዋል ተብሎ ነው እንግዲህ እየተነገረ የሚገኘው። ይሄ ባርነስ የተባለው ተጫዋች በተለይ በኒውካስል ቤት በዚህ ሲዝን በጣም ፍጥነት ያለው ስኪል ያለው ከፍተኛ የሆነ ታለንትን የያዘ ፈጣን እና ባለ ክህሎት የክንፍ በአጥቂ ተጫዋች እንደሆነ በደንብ አድርጎ ማሳየት ችሏል ማለት ነው። እና እንግዲህ ፊቻጄስን ካመንን ዩናይትድ ይሄን ልጅም በአጥቂ መስመር ላይ ሊያስፈርመው በክንፍ ቦታ ላይ ይፈልገዋል ማለት ነው።